ቆሻሻውን እኮ በተንሽ። በጣም ይቅርታ፣ ያው ደስ ስላለኝ ነው። አቆሸሽኩ አይደል? አቆሸሹ እኮ። ወይኔ ጉዴ፣ ወይኔ ሚላት ሰይጣን ይቀፍሽ። ይገርማል። በዘር ነው መሰለኝ እሱም እንዳንተ ጾሙን ማደር አይወድም። የኔ ልጅ ትልቅ ህልም ነው ያላት፣ ለወንድ ደንታ የላትም። እና እኔ ሚላት ነኝ የወንድ አራራ ያለብኝ? ስሚ አንቺ በሽተኛ አሮጊት፣ እኔ እዚህ ጋር ካንቺ ጋር ቆሜ ማወራው እንድትሰድብኝ አይደለም። እሺ ምንድነው ከኔ የሚፈልገው? እኔ ምን ጠቅማለሁ? ምን አደርጋለሁ? ይኸውልሽ እናቴ ስለ ግዛቸው የምታውቀው መረጃ የትኛውንም መረጃ ሳትደብቂ ሳትንቂ ትነግረኛለሽ። ዛሬ እኮ ለቤርሲ እናት ውሃና መድኃኒት እያቀበልኳት ነበር። ደግሞ በዛ ላይ ትንሽ ምክር ቢጤም እየተቀበልኩ ነበር። ያደረግሽው ነገር በጣም ጥሩ ነገር። ለሰዎች እንደዚህ መልካም ስራ መስራት በጣም ይበረታል። ቀጥይበት። የት ነው ያደረግሽው አንቺ ሰላቢ? ያላየሁሽ መስሎሻል? የኔ ልጅ አባትሽ ጋሽ ግዛቸው ነው። እሺ በስመ አብ ወወልድ ወመንፈስ ቅዱስ። ወይኔ ገደለችኝ፣ ወጋችኝ። ምን ሆናችሁ ነው? ወይኔ እማዬ፣ ማንን ይገልሽ? ወይኔ ልጄን ሜዳ ላይ ጥያት መሞቴ ነው። ወይኔ ወይኔ፣ ደብዳቤ አነበበች። የምን ደብዳቤ? እማዬ እማዬ፣ ቆይ ማናት ደም የወጋችሽ? ስለምን ደብዳቤ ነው የምታወሪው? አለሁኝ እኮ እማዬ። የሺ ወርቅ አይዞሽ ደርሰናል። ቆይ ማናት? የምን ደብዳቤ ነው? የምን ደብዳቤ? የኔ ቆንጆ ደብዳቤውን አነበበችው። በስርንጅ ወጋችኝ አልሽ እኮ። ቆይ ደብዳቤው ምንድን ነው? ማን አባቷ ናት? ቅዠት ነው። ታማሚ ነኝ እኮ። ሁሌም ነው እንደዚህ የሚያደርገኝ። ቆይ አንቺ እንዴት በዚህ በሌሊት ልትመጪ ይቻልሽ? ታዲያ በዚህ ሌሊት ምድሩ ስታናውጩ አይደለም የተኛ የሞት አይነሳም? ምን ያስጮሻል ታዲያ? ቅዠትም እኮ ልክ አለው። ቆይ አልገባኝም። እዚህ ተለጥፌ የእናንተን ቅራቅም በወሬ የምሰማ ነው የሚመስልሽ? እኔ እዚህ ጋር ስትንጫጩ ለሽንት ስወጣ ነው የሰማኋችሁ። እባክሽ ህመም ላይ ናት እኮ። ቅዠት ደግሞ ኃጢአት አይደለም። አሁን ደግሞ ስታሻሻት አልነበር እንዴ? ዝም በይ አንቺ። እኔ ኩያሽ ሜሮን አይደለሁም፣ ሸዊት ነኝ። እሺ የዋቂ ወሬ ላይ ጥልቅ አጥብ ይዘለሽ። እሺ አያስፈልገኝም። እሺ እያላችሁ ነው ሽጉድ ያመጣችሁብኝ። አይ ግዛቸው የስራህን ይስጥ። ቤቴን እኮ መቆዶ ነው ያደረገው። የማይረቡ ሌሊት እንኳን አይተኙ። ምን ይመስላሉ? አየኔ ልጅ አሁንማ ፊቴ እንደፈለገች እያጥረገረኩሽ ነው። እኔም ጉልበት አጣሁልሽ ልጄ። እሺማዬ፣ ይሄም ደግሞ ያልፋል። አዎ ተመስገን ነው። ምን እላለሁ? ያልፋል። በቃ ያው ተኝ። ሌሊት እኮ ነው። የኔ ፍቅር እንዴት አደርክ? እንዴት አደርሽ? አለሁ። ምን ነው አተነፋፈስ ለየት አለ? መቼም አንተ አንድ ቀን ጾምክን አታድርም አይደለ? ገፋ አልምደሽ ነው። ምን ነው አንቺ ሰሬሳ ነው እንዴት አክፈሽ የምትተኛው? ከመድኃኒቱ እኮ ይሻላል። በየቀኑ ከምታቀምሽው መድኃኒት ይሻላል። ሞቱን ያፋጥንለታል። ወይ እንደዚህማ ጨካኝ አትሆን አንተ። እንዴ ላይ እኮ ነው ድፍት የሚለው። እንኳን ሬሳ ሆኖ ከላይ ላወርደው አይደለም በነፍሱም አልቻልኩት። ይገርማል። በዘር ነው መሰለኝ እሱም እንዳንተ ጾሙን ማደር አይወድም። ይሄን ነው አጣሪ የምልሽ። ይሄን ነቀሳ ለምን ሀብታችን ላይ ተቀናቃኝ አለመኖር በደንብ አጣሪ። ያቺ በሽተኛው የምታውቀው ነገር የለም። አስረስታዬ ነው እኮ የደወልኩበትን ጉዳይ ወደ ላ ታሪክ ገባው። ይኸውልህ በሽተኛዋ ስትቃዥ ነው ያደረችው። ደብዳቤ ስሪንጅ ምናምን ነገር ስትቃዥ ነው ያደረችው። ታዲያ ለምን ዝም አልሽ? የሆነ የምታውቀው ነገር አለ። ከአንቺ ቀድማ ነው ቤቱን የምታውቀው። መርምሪ፣ አጣሪ። የባልሽን ዊልቸር ላይ ሆና በሽተኛው ተኝታ አትበለጥሽ። እንደሱ አትበል እንጂ ያልከኝን እያረኩ አይደለ እንዴ? እንዴት አንተ እንዴት በሰራተኛ ትለካኛለህ? ይሄውልህ
አሁንም ይሄን ማድረግ ጠፍቶኝ አይደለም ካልሆነ አንገቷን አንቄ ነው ማናዘዛት ትልቁ ድክመትሽ ይሄ ነው ልትሞት አንድ ሐሙስ የቀራትን አሮጊት አንቀሽ መረጃ ልትሆኚ ነው ወይስ አላማሽን ሳታሳኪ ወይኔ ቤት ልትገቢ መረጃ እንዳይሰጡሽ ጠላቶንሽ ሸሹሽ ፊትሽ ነገር አይደብቅም ያስታውቃል ሁሉም ነገር ላይ ስሜታዊ አትሆኚ ቆንጆ እዛ ነገር ላይ ብቻ ስሜታዊ ስትሆኚ ነው ደስ የሚለኝ ይሄው ለምን መሰለ ደሃ ፊት ስትሰጠው አናት ላይ ጉብ ይላል እረዳለሁ የኔ ማር አሁን ይኸውልህ ሰው እየመጣ ነው መሰለኝ እደውልልሃለሁ ምንድነው አንቺ ኮቴ የለሽም እንዴ ወሬ ለመስማት ነው አይደል እዚህ ለማሾክሾክ የመጣሽው ኧረ እኔ ወሬ ላዳምጥ አይደለም የመጣሁት ቁርስ ላሞቅ ነው ቁርስ ላቀርብ ነው ትላለች እንዴ ህዝብ አፈርድቼ ከበላ በኋላ ነው አንቺ ቁርስ የምታበይው ለነገሩ አንቺ ምን አለብሽ ከኛ እኮ እግርሽን ሰቅለሽ ትተኛለሽ ምን ታረጊ ያው እናቴን እኮ ትንሽ አሟት ነበር ለዘለሊቱ ሙሉ አልተኛም ጠዋት ነው ትንሽ ለብ ያደረገኝ ይቅርታ ቆይ ያንቺና ሳያማት ያደረችበት ቀን አለ እኔ እኮ የሚገርመኝ ሰራተኛ ማስታመሜ ሳያንስ ደግሞ ለእናንተም ሰራተኛ ልቅጣል ለምስጋና ላይ ሌላችሁ የድህነታችሁ ምንጭ ነው ለምመስላችሁ በልታችሁ ለማጠግቡ ሰዎች እኛ እኮ ምንም አላልንም ደግሞ ያደረግሽልንን ነገር እኮ አልዘነጋንም አንቺ አይደልሽ እያኖርሽን ያለሽው አው እያኖርኳችሁ ለደቂቃ እንዳትረሱ ከዚህ በኋላ ደግሞ ከኛ ጋር መኖር ከፈለግሽ ከጎኔ መቆም አለብሽ አልገባኝም እናቴ ዛሬ ከተቱላ እንድታረግ ወስኛለሁ ምን የእውነትሽን ነው ሸዊት በጣም አመሰግናለሁ በጣም ነው የማመሰግነው አው ግን በምላሹ ካንቺ የምፈልገው ነገር አለ ምንድነው ከኔ የሚፈልገው እኔ ምን ጠቅማለሁ ምን አደርጋለሁ ይኸውልሽ እናቴ ስለግዛቸው የምታውቀው መረጃ የትኛውንም መረጃ ሳትደብቂ ሳትንቂ ትነግረኛለሽ ምን አይነት መረጃ የትኛውንም ቢሆን ያለፈውን የማላውቀው የሚመጣውንም ቢሆን ሁሉ ነው እሺ ሰው መግደል አይሆን እንጂ እናቴን የሚረዳልኝ ነገር ከሆነ ምንም ነገር አደርጋለሁ አግዝሻለሁ በጣም ጥሩ ምሳ ሰዓት ላይ ራይድ ጥሪ ይዘሻል እንጂ እኔ በምሰጥሽ አድራሻ አሁን ብርሽልሽ እንጣ ተዘጋጅ እሺ በጣም ይቅርታ ያው ደስ ስላለኝ ነው አቆሸሽኩ አይደል አቆሸሹ እኮ ወይኔ ጉዴ ወይኔ ሚላት ሰይጣን ይቀፍሽ ችግር የለውም ግን ምን ተገኝቶ በጣም ደስ ብሎኛል ሸዊት ብር ሰጠችኝ ማለት እናቴ እንዳሳከምበት ለመታከሚያ ምን ብር ሰጠችኝ ዋው በጣም ደስ ይላል አሁን እቺ ሴትዮ ሀሳቧን ሳትቀይር ቶሎ ብለሽ አሳክሚበት እሺ ሴትዮ ነሽ ቀውይ ነገር ነው እሺ በጣም ደስ ብሎኛል እሺ ምን ነው እኔ ልጅ አስደነገጥሽኝ እኮ ስሚ መደንገጥ ካለብሽ ራሱ አሁን በመነግርሽ ነገር ነው መደንገጥ ያለብሽ ምን ተፈጠረ አንቺማ ምን ይደርስብሻል የኔ እናት ምንስ ሊደርስብሽ ይችላል በቤተሰቦቼ ንብረት ይሄው ጠላቴን ወልደሽ አሳድገሽ ቁጭ ብለሽ እዚህ ጋር ቀቂሽን ትነፊያለሽ አይደል እንዴ ከዛም እዚህ ጋር ቁጭ ብለሽ የኛን የሚሆነውን የሚፈጠረውን ነገር እንደ ተከታታይ ድራማ ቁጭ ብለሽ ትከታተያለሽ ያውም ቆንጆ ተከታታይ ድራማ ቤርሲዬ ደግሞ ምን አደረገችሽ አይውልሽ እናት ወርቅ የሺ ወርቅ ነው ስሚ ትሰሚኛለሽ እኔ ስላንቺ ስም ምንም አይመለከተኝም ድንቄም ወርቅ አለች ማዬ ወይ ወርቅ አይውልሽ የኔ እናት ልጅሽ የሺ እዳ ሆናብኛለች አላስቆም ብለኛለች እያልኩሽ ነው የኔ ልጅ ተረቱን ትተሽ ምን እንደተፈጠረ ንገሪኝ ቆይ ቤርሲ ምን አደረገችሽ ስለ ተረቱ የእናትሽ በቂ ነው ወደ አይደለም ማዬ ራሱ የምትተረትባችሁ አልፋታ ብላችኋት እንጂ ይሄው ካሱ አልፎ እኮ አሁንማ እኔም ጋር ደረሳችሁ እኮ ምን ተፈጠረ የተፈጠረው ነገር አትነግሪኝም
ልጅሽ ከጎረምሳ ጋር እየባለገችልሽ ነው። ለስራ የመጣውን ሰውዬ በደህንነቱ አባብላ ከንቱ ልታስቀረው ነው። ማ የኔ ልጅ ቤርሲ በጭራሽ አታደርገው። ሲያልፍም አይነካካት። እኔ ልጄን እኮ ጨዋ ሆኜ በጨዋነት ነው ያሳደግኳት። በፍጹም አታደርገው። ለዛ ነው አባት የሌላት ዲቃላ ልጅ ወለድሽው። መቼም አግብተሽ በክብር ተድረሽ አይደለማ የወለድሻት። እንደውም ግን ዝም ብዬ ሳስበው ካንቺ ይመስለኛል ይሄን ነገር የወሰደችው። ልጅሽ አንቺ እንዳልሽው እየተማረች ያለችው ጨዋነት ሳይሆን ያንቺን ስህተት ልትደግመው እየተንፏቀቀችልሽ ነው። እሺ አሁን አጉድ ቁጭ ብለሽ መመጻደቁን ተይና እንዳንቺ ዲቃላዋን ታቅፋ ሳትመጣልሽ ቶሎ ብለሽ አስቁሜት። ስሚ ሜላት፣ በእርግጥ በቤተሰቦችሽ ቤት ነው የምንኖረው፣ ግን አንቺ ገና ልጅ ነሽ። ምንም በማታውቂው ነገር ኃጢያት አትግቢ። ይኸውልሽ ስታድጊ ምን እንደሚገጥምሽ አታውቂም። አሁን መናገር የምትፈልጊው ነገር ተናገሪ። የሾርቅ ምክሩን እንኳን ታዩ፣ ምክሩን አንቺ ታዩ። ህይወቱን የሚመስል የተሟላ ምክር የሚመክረኝ ቤተሰብ አለኝ። ይልቅ ይሄንን ንዝንዝሽን ተይኝ እሺ። ያንቺ ንዝንዝ አያስፈልገኝም። ይልቅ ልጅሽ የኔን የግል አስጠኝ የሆነውን ምሁሩን የቤተሰቤን የሂሳብ ሰራተኛ የሆነውን ልጅ ኢዩኤልን ልታሳስት እየተሞላፈጠችልሽ ነው። አንደኛ ነገር የሷን ሮሮና ለቅሶ ሲያስብ በስትክክል እያስጠናኝ አይደለም። ሁለተኛ ደግሞ ካላወቅሽ ልንገርሽ፣ ኢዩኤል ማለት ወደፊት ትምህርቴን ስጨርስ ሽማግሌ ልኮ በክብር ሊያገባኝ የተዘጋጀ እጮኛዬ ነው። ይቺ ልጅሽ ግን በኔ በወደፊት ህይወቴ ላይ እሾሃን ነስንሳ ቆማለች። ይኸውልሽ ሜላት፣ ምንም ብልሽ እንደማሰሚኝ ያውቃለሁ። የኔ ልጅ እንደዚህ አታደርግም። ብታደርግም ደግሞ እናቷን ትሰማለች። ስለዚህ እኔ እመክራታለሁ። የኔ ልጅ ትልቅ ህልም ነው ያላት፣ ለወንድ ደንታ የላትም። እና እኔ ሜላት ነኝ የወንድ አራራ ያለብኝ? ስሚ አንቺ በሽተኛ አሮጊት፣ እኔ እዚህ ጋር ከአንቺ ጋር ቆሜ የማወራው እንድትሰድብኝ አይደለም እሺ፣ ስለ ክብር ነው የማወራው። ለነገሩ እንዳንቺ ልጁ ሜዳ ላይ ወልዶ ያሳደገ ሰው ስለ ቤተሰብ ክብር ምንም አያውቅም። ቀልድ ነው የሚመስላችሁ። ባጭሩ ልጅሽን ከጮኛዬ ራስ ላይ አስወርጅልኝ። አይ አይሆንም የምትይ ከሆነ ደግሞ ከዚህ ቤት መንቅሬ አስወጥቼ ሜዳ ላይ የወለድሻት ልጅ ሜዳ ላይ ታስመርቂያታለሽ። እሱንም ደግሞ ያው ልክ እንዳንቺ ዲቃላዋን ታቅፋ ሜዳ ላይ ካልቀረችና ትምህርቷን ካላቋረጠች ነው። ደግሞ እኮ ዩዬን ከናባራው ነው የምታቅፈው። እሺ አይላትም እንጂ እሺ ቢላትና ቢስማት ወይኔ ጉዴ ፈላ። ያንን ኩበት የሚመስል ከንፈሯን ቢስመው ያኔ ማሰብ ራሱ አልችልም። ሜላት በቃሽ፣ ከእድሜሽ በላይ አትባልጊ። እስከሚበቃኝም ሰድበሽኛል፣ ሰምቼሻለሁ። ልጄ መሰብሰብ አያቅተኝም። በዚህ በመርዝ ቃላቶችሽ አትመረዥብኝ። ስንቱን ታስባለች። እባክሽን አሁን ከጨረሽ ውጪልኝ፣ ውጪልኝ በቃ። ስሚ አንቺ አሮጊት፣ እኔን ከዚህ ቤት ውጪ ብሎ የመናገር ምንም አይነት መብት የለሽም። ስፈልግ እገባለሁ፣ ስፈልግ ደግሞ እወጣለሁ። መብቱ የቤቱ ባለቤት ነው። ስሚ፣ የዚህ ቤት ዋና ወራሽ ደግሞ እኔ ሜላት ነኝ። ወይስ ባየበሰማ ምናምን እወርሳለሁ የሚል ተልካሻ ሀሳብ አይምሮሽ ላይ እየመጣ ነው? ደፋሮች። እዩ መታል እንዴ? በጣም ይቅርታ፣ ዛሬ አልፋጅን ይሆኛለሁ። ይኸውልሽ ሜላት፣ ጊዜያችንን በአግባቡ እንጠቀም። ሁሌም ስመጣ እዚህ ላገኝሽ ነው የምፈልገው። በጣም ይቅርታ እዩዬ። ዛሬ እኮ ለቤርሲ እናት ውሃና መድኃኒት እያቀበልኳት ነበር። ደግሞ በዛ ላይ ትንሽ ምክር ቢጤም እየተቀበልኩ ነበር። ብታይ ገብቼ እሷን ህመምና ስቃይ ሳይ ነው መሰለኝ እኔ ራሴ አመመኝ። አልገረምህም? እንደዚህ በሻሽ እኮ አይተኛ አታውቅም። ሲያመኝ ጊዜ ሻሽ አደረኩኝ። ያደረግሽው ነገር በጣም ጥሩ ነገር። ለሰዎች እንደዚህ መልካም ስራ መስራት በጣም ይበረታል። ቀጥይበት። እና ደግሞ እኔ ከማስጠናሽ ከስለስ ምናምን ውጭ አይምሮሽ እንደዚህ መልካም ስራ በጣም ጠቅሞሽ ጎበዝ፣ ቀጥይበት። በጣም ልክ ነህ እዩዬ። የቤርሲም እናት ልክ እንደዚህ ነበር ያለችኝ። የሚገርምህ የኔ ምርቃት
ለትዳርሽም ለትምህርትሽም ይጠቅምሻል አለችኝ። ቤርሲማ ካንተ ጋር የባጤ ቆጡን ስታወራ የእናቷን የመድኃኒት ሰዓት ረስታ ገላት ነበር። ያው እኔ ባልኖር። ሌላው ደግሞ ትምህርትሽ ላይ ፎከስ ለማድረግ ራስሽን ከሌላ ሰው ጋር ኮምፔር ማድረግሽን አቁምሽ። ቤርሲ ደግሞ ከኔ ጋር እያወራች የነበረው ይሄ የባጤ ቆጡን አይደለም፣ ደስታዋን እያካፈለች ነበር። አንተ ደግሞ ልክ ስለ ቤርሲ ሲነሳ በቃ ያንገበግብሃል። የሚያደርግህን ነገር ነው የሚያሳጣህ አይደል እንዴ? እሷን እዛ ከናቦራዋ ስታቅፋት ምናምን ቆይታችሁ እኔን ግን ከገባን ጀምሮ ቢያንስ ግንባሬን እንኳን አልሰምከኝም። ሚላት አንቺ እኮ ማለት ለእኔ ያለቀ ልጅ ነሽ። እኔ ደግሞ የተሰጠኝ የስራ ድርሻ አንቺን ማስጠናትና ጥሩ ደረጃ ማድረስ ነው። ሌላው ነገር ደግሞ ከውጤትሽ በኋላ ይደርሳል። እሺ ታዲያ እኔ ጥፋት ያለቃ ልጅ መሆኔ ነው? አንተ እንድትወዳኝ አንተ እንድታቅፈኝ የድሃ ልጅ ነትራካ የምትጨቃጨቅ ችግር የምታወራ ሴት መሆን ነበረብኝ? ሚላት አንቺ ገና ልጅ ነሽ። በአጉል ነገር ራስሽን አትውይ። ለሁሉም ነገር ደግሞ ትደርሽበታለሽ። ይኸውልህ እዩ፣ እኔ ግን ያላንተ የትም ቦታ መድረስ አልፈልግም። ትደርሻለሽ ሚላት። አንቺ በጣም ጎበዝ ልጅ ነሽ። ሁሉም ነገር ይደርሳል። አሁን ትምህርትሽ ላይ ብቻ ፎከስ አድርጊ። ስራ ስለምገባ ፍጠንሽ። ወደ ጥናታችን እዩ ግን ትንሽ አናወራ? አይ ሰዓት የለኝም ሚላት። አይሻልም? ሌላ ጊዜ ግን በደንብ እናወራለና። ችግር እሺ። እና ባለፈው የጠየቅሽኝ ምን ነበረ? እሱ እዚህ ጋር አንድ ላይ ተሸልሻል እንደወርክሽት ይሄ መድኃኒት በቃ ማብቂያ የለውም ማለት ነው? እኔ የምለው ይሄ መድኃኒት እጅ ላይ ሲሆን መርዝ ነው እንደሚመስለው ነው ወይስ እጅ ልጣት? እሷ እጅ ላይ ሲሆን ጸበል ነው የሚሆንልኝ። ሸዊት ምን ሆነሻል? ብቻ እንደ ሚስት የእንክብካቤ ቃላቶች ካፊሽ ይውጡ እንጂ። እሱማ መቻ ስለምደኝ እንደ ሚስት አምና ንብረቶችን በጋራ ያላስመዘገብክ ሰው አሁን ከኔ ምን የተለየ እንክብካቤ ትፈልጋለህ? ቆይ እኔ የምለው ሁሌም ይሄ ጉዳይ ነው የሚያሳስብሽ? እኔ ደግሞ የሚያሳስበኝ ጥድፊያሽ። ጥድፊያሽ 19 ዓመት ነው ጥድፊያሽ የምትለው? አንተ እንደምሳይ ንብረት ለማለት እኔ ስንት ዓመት ተጠቅማ እዚህ ቤት እኮ እኔ ከሰራተኛው የተለየ ስልጣን የለኝም። ይሄ የተቀመጥኩበት ሶፋ የኔ አይመስለኝም። እሱ አስተሳሰብሽ ነው። ደግሞ የተለየ የትኛው ሀብት አለ ብለሽ ነው የምታስበው? ይሄ ንብረት ነው። እሱንም በስምሽ ለማዞር ፕሮሰስ ጀምሬያለሁ። ቢዝነሱን ከሆነ የምትይው ሼር ካምፓኒ ነው። አንዳንድ የህግ ጉዳዮች የብቻ የሚወሰኑ ነገሮች አይደሉም። እሱን እንዳላደርግ ደግሞ ይኸው ተሰባብሬ ቁጭ ብያለሁ። መሀይም ናት ብለህ እዚህ ማስተባበያ ምናምን ወሬህን አትጀምረኝ። ቆይ እስኪ ልጠይቅህ፣ ያንተ ሼርኮች ምናምን የምትላቸው መንፈሶች ናቸው? እዚህ ቤት አይመጡም እንዴ? ሁሉም በጊዜው ይሆናል። ሸዊት እባክሽን ከሁለት ያጣት አድርጊ። ሰላሜን ስጭኝ። አዎ ሰላም ያሳጣው ሰባብሬ ያስቀመጥኩ እኔ ነኝ አይደለም? ታዲያ ለምን አንፋታም? እንፋታና ከዚህ ከመጥፎ ድል ተገላገል። ከዛ እንደለመድከው ልማድህ ነው፣ እዛ ሄድና ቁባቶችን ቅጠር። ሸዊት የለየለት እብድ አትሁኝ። ሌላውን ተይው። የልጃችን የመመረቂያ ዓመት ነው። ትዕግስት ይኑርሽ እባክሽን። የሚያሳስብ የልጅ መመረቅ እንጂ የሸዊት ነገር ምንም አያሳስብም አይደለ? ይኸውልህ እንደውም አንድ ነገር ልንገርህ፣ እኔ ብቅት ብሎኛል፣ በቅቶኛል። እሷም ቁርጧ ስታክ ትጠነክራለች። ከኔ ምንም የምታገኘው ነገር የለም። በቃ በቅቶኛል። ይኸውልህ ለእሷ ብዬ ገረድ ሆኜ እንደኖርኩ የምታቀበት ጊዜው ነው። እንደለመድከው ለእኔ ሳይሆን ለልጅ ስትል ይኸውልህ መድኃኒትህን ዋጥ። እኔ ከዚህ በኋላ ከአንተ ጋር በቅቶኛል። በቃ ከዚህ በኋላ አልፈልግም። እማዬ ተነሺ እንዴ! ተነሺ እማዬ። ምንድን ነው ልጄ? ደግሞ ብሩን ኬት አመጣሽ? እማዬ ዛሬ እዚህ ቤት የወረደው መልአክ ሳይመለስ ቶሎ መሄድ አለብን። አፍጥኙ። ተነሺ እናቴ ተነሺ። ምንድን ነው ልጄ? አጣደፍሽኝ እኮ። ብሩን ደግሞ ኬት አመጣሽ? እማዬ እሱን እኮ የሄድን እነግርሻለሁ አልኩሽ። ይልቅ ንፋሱ ሳይመለስ ደርሰን እንምጣ። አንቺ ደግሞ ሲሸትሽ ይነሳብሻል። ነይ ቤርሳቤ። እኔ የሚሸታኝ መከራ ነው።
ካልነገርሽኝ ከዚህ ቤት አልወጣም። ምን ማለት ነው? ምን ሆነሻል? ኢዩኤል የሚሉት ልጅ ነው አይደል ብር የሰጠሽ? ንገሪኝ እንጂ። እኔ ስታቂኝ ከወንድ ልጅ ብር እቀበላለሁ ማየ? ለኔ ብለሽ የማይሆን ነገር ውስጥ እንድትገቢ አልፈልግም። በተለይ ንጽህናሽን በብር እንድትለውጪው አልፈልግም። እኔ ፍግም ብል ይሻላል። እማዬ ሜላት ናት አይደል እንደዚህ አይነት ነገር የምትነግርሽ? ቆይ አንቺ እሷን ታምኛታለሽ? እኔ እንደዚህ አይነት ነገር ማድረግ ይመስልሻል? ስለ ሜላት አይደለም የማወራሽ ልጄ። መጥፎ ነገር ይሸተኛል። ጥንቃቄ አድርጊ። አጉል ሙገሳና ቀረቤታ እንዳያታልልሽ። ይኸውልሽ ልጄ፣ የወንድ ልጅ የፍቅር ጠረን፣ የፍቅር እቅፍ ለኛ ለሴቶች ድግመታችን ነው። ይኸውልሽ ልጄ፣ እንዳንቺ ሰው ለሚናፍቅ በአባት ፍቅር ለሚናውዝ አይዞሽ ባይ ማግኘቱ ምናልባት ሊያሸውልሽ ይችላል። የኔ ልጅ ልጄ እባክሽን ተጠንቀቂ። እማዬ እንዲህ ስላልሽኝ ባዝንም ይሁን ችግር የለውም እንዳልሰማ አልፌሻለሁ። ግን ብሩን እንድትታከሚበት ሻዊት ናት የሰጠችኝ። ሻዊት ምን ፈልጋ? ያው በደንብ ሱቅ እንድላክላት ፈልጋ ነው። እማዬ በቃ ምንጩን ነበር የምትፈልጊኝ? አሁን እንሂድ። ቤርሳቤት ምን አድርጊ ነው የምትይኝ? ቤርሲ ቆይ ምን ፈልጋ ነው? በምን ተስማምተሽ ነው? እማዬ ምንም ከባድ ነገር እኮ አይደለም የጠየቀችኝ። ይቺ ሴትዮ ያለ ምንም ምክንያት ምንም ነገር አታደርግም። ቤትስዬ ቶሎ ደርሳችሁ ብትመጡ አይሻልም? ፀሐዩ ሳይጠነክርባችሁ። አዎ እኛማ ቶሎ ደርሰን ልንመጣ ነው። ግን እማዬ ብሩ እንዴት መጣ ኬት መጣ ብላ መስቀለኛ ጥያቄ እየጠየቀችኝ ነው። ወይ ጉድ! እናትሽ የድሃ ቀብራራ ናት እባክሽ። እና ከነ ምክንያቱ ነገርሻት እንደ ቤርሲ? አዎ ነግራታለሁ። አዎ ስለ ብሩ ነግራኛለች። ምክንያቱን ግን አልነገረችኝም። አይዞሽ እሽዬ፣ እኔም ሴት ልጅ አለኝ፣ ስጋትሽ ይገባኛል። በጣም ቀላል ነገር ነው የጠየኳት። ሜሉን በደንብ እንድትከታተልልኝ፣ በተለይ ደግሞ ኮሌጃችሁ ውስጥ ያለው እንቅስቃሴ ጥሩ አይደለምና እሱን በደንብ እንድትከታተልልኝ ብዬ ነው። ያው መቼም ይገባሻል እሽዬ፣ ሴት ልጅ ያለው ሰው መከራ ነው። አዎ ማዬ እንዳለችው ነው። ምንም አዲስ ነገር የለም። እባክሽ ማዬ በቃ አሁን በጊዜ እንውጣ። በቃ ተነሽ ማዬ ተነሽ። እሺ ያ ፍቺ ፈልጋለሁ እያለች ነው። እባክህን ፍቺ? እቺ ሴትዮ አማታል እንዴ? ስንት ነገር ተነጋግረን ፍቺ ትላለች እንዴ? ቀለኛ። ምንድን ነው የተነጋገራችሁት? ያው መቼም ሰርጌ ላይ አጣበስኳችሁ እኔ ነኝ። ያኔ አንተን እንድትንከባከብ ነግሬያታለሁ ብዬ ነው። አሁንም የምነግርህ በዚህ ምክንያት ነው። ቢያንስ ትንሽ እንድትታገስ፣ የሜላትን ምርቃት እንዳትረብሸኝ እንድታሸማግለኝ ነው። በልሽ ጊዜ አትስጠው፣ ቶሎ ና። ያው ታላቅ ወንድም እንደመሆኔ ከኔ ብዙ ነገር ቢጠበቅም መቼስ ምን ያደርጋለሁኝ፣ ያላንተ ማንም አማራጭ የለኝም። ስለዚህ ለዚህ ነው አንተን ማስቸገሬ። ግዴታዬ ነው ጋሽ። በቃ አታስብ፣ እመጣለሁ። ራስን ጠብቅ፣ ራስን ተንከባከብ። ደህና ሁን። እሺ ቻው። እሺ ደህና ሁን። ደግሞ እንዴት ነው የታፈነው? እሺ ወይዘሮት፣ እሺ ወይዘሮ፣ እሺ የት ነው ያረግሽው አንቺ ሰላቢ? ያላየሁሽ መስሎሻል? የኔ ልጅ አባትሽ ጋሽ ግዛቸው ነው። ጋሽ ግዛቸው በፊት እንዳሁኑ ጥሩ ሰው አልነበረም። ሰካራምና በጣም መጥፎ ሰው ነበር። ሸዊትን ከማግባቱ በፊት አንድ ሚስት ነበራቸው። ልጅ ስላልወለደችላቸው ይቺ መሀን እያሉ ሲያሰቃዩት ጥላው ጠፋች።
የት ነው ያስቀመጥሽው? ደብዳቤው የት ነው ያደረግሽው? ሽማታቢ ባንቺ ቤት ያላየሁሽና ያልተመለከትኩሽ መስሎሻል አይደለ? እሺ ኧረ እባክሽ ዲያሪም አለሽ? ወስቀቀል ሀብስ ይሰማስል ለማለት ነው። ወገኛ ለነገሩ ምን አገባኝ አሁን ከአንቺ ዲያሪ ምን ዋጋ ምን እፈልጋለሁ? እኔ የምፈልገው ያንቺ መሰሪ እናትሽ ደብዳቤው እንዴት እንዳደረገችው እንደዛ ስትቃዥለት የነበረውን እቺ ቅዠታ እኔ የምፈልገው ይሄንን ነው። እስኪ ታይልሽ የሸወርቅ እሺ